ነግረት ንቂ በለት ተኝታ ነው ልጅቷን ተኝታ ነው እዚህ ለምን ነው የምትተኛው? ቤት አትተኛም እንዴ? ሄርሚ ራሷን ስታ ነው አብራም ወይኔ ጉዴ ፈላ ዘንድሮ ቀን ሄርሚ አንቺ ሄርሚላ ሄርሚ ጥያቄ የሆነብኝ ምንም እኮ አይሰራላትም። እሺ አረግዛለሁ አትል እውነትም አብራ ተኝቶ ስሜቱ መጥቶ ግንኙነት አያረጋት መቼስ እውነት እግዚአብሔር ነው የምላችሁ። እሺ ምን ሊያረግላት ነው? ቆይ ደግሞ የዚች ተንኮለኛ ደስተኛ ይሆናል ብሎ እኮ ነው ቤተሰብ። እኔ ማለት ነው አንዳንዴ ሳስበው ኤፍሬም ራሱ ወዶ አይመስለኝም ከሷ ጋር የሆነው። ኤፍሬም ታደርጓል ፎቶ የትላንት ፎቶ የራሱን ልጁ በጣም እያበጣኩ ነው። ተበላሽቷል እኮ ኤፍሬም ራሱ ተደርጎበት ነው እሱ። ወይኔ እሱን አንደኛ ያደረገችበት እኔ አልፈረድኩበትም ከበፊትም አሁንም አቋም ሙዜና ማለት ነው ትክክል እንትን ያላቸው ሙዜና ታላቅ ወንድም ያብራል። ታላቅየው ሞላዋይ ነው። ሩታ ጋር ሲሆን ሩታ ይመስላል፣ እዛ ጋር ሲሄድ እዛ ጋር ይሄዳል። አብርሽ ጋር ሲሄድ አብርሽ ይሆናል። የሆነ የእሱ ጸባይ የሆነ አስመሳይ አለ አይደለ? ዝም ብሎ አስመሳይ ሰው የሆነ በቃ ምን ልበል የሆነ አይነት ነገር ነው። እስካሁን ሀሳቡ ያልቀየረች ብዙ ትላንትና ደግሞ ቪዲዮ ሰራውን አይታችኋል። ምንድን ነው ያለው? እኔ ሩታ ጋር ሄደ ከዚህ በኋላ አብረሽ ጋር አይመለከተኝም። ከፈለገ ሩታ ጋር ሂድ፣ ከፈለገ ከአብረሽ ከሄርሜላ ጋር ይቀመጥ ብሎ ያሽቃብጣል። እሱ አሽቃባጭ ነው። ታይ እኛ ወንድማችን ነው የምንፈልገው ምናምን እያለ ነበረ። ብቻ ዞሮ መድኃኒዓለም አብርሃምን መቼ ለቀቀ ቪዲዮ ለቀቀ አይደለም ማን እንደ ለቋል እኮ የማርታ ፍቅረኛ ነው አቤሉ ዝም ብሎን እነሱን ለማቃጠል ነው እንጂ አቤሉ እሱማ እነሱን ለማናደድ ነው። አዎ እንጂ ሁሉም አንድ ላይ ነው አሉት። ቡዜ ጋር ነው አሉት። ሁሉ ብቻ ያፍራሉ ታያላችሁ። እኛ ግን ሚዩት አንስተን እንዴት እልል እንደምንል ታይቶኛል በየቦታው ማለት ነው። የስራዋን ይስጣት። በስመ አብ የልጇ አባት ነው። ምንም ቢሆን ትንሽ እንኳን አታስበ መድኃኒዓለም እዚህ ጋር ከነሱ ርቃይዳ ሲትወድቅ ነው የደነገጠው። ኤርሚ እንደ ሶስተኛ ዙር እኮ ነው ማርያም ወደቀችው። በኢየሱስ ዛሬ ፓርቲቱ 4 ይለቀቃል። እንግዲህ እናያለን። 30 ጊዜ ይለቀቅኛ ችግር የለብንም። ግን ዋና እሱ መዳኑ ነው። ሁለተኛ እሷም ጤና ትሆን። ከዛ በኋላ አስማ አንቺ ጤነኛ ቢሆን የሚወዳት የሚያፈቅራት ያ ሁሉ የሆነላት ልጅ እቤቷ አተኛን ወይ እዚህ ለምን ተኛት? ውሃ ስለምን ትጠጣለች ሲል እንኳን የእሷ በጎች የእሷ ተራዎች እንኳን ትንሽ አያስታውሉ። በመድኃኒዓለም ስማ አንድ ነገር እኮ ፈርደሽ የሆነ ቦታ ላይ ሀቅ ካለ ሀቅ ታወጫለሽ። ምክንያቱም ለነገም ቤቴ እንኳን የሚባል ማሰበረ ብስማ ጀብቻ አንድ ነገር ምን አለ መሰላችሁ? እግዚአብሔር የእሱ ሲል እቤት አላስቀሩትም፣ ሚዲያ ወጡት። አንደኛ በጣም ደስ ማለቱ ይሄ ነው። እኔ ደስ ያለኝ ማለት ነው። እቤት ውስጥ ቢሆን ይሄ ቀለበት ደግሞ በቲሸርት ውስጥ ቢያረጉት አሰባችሁት? እግዚአብሔር ደግሞ ለሱ ሲል እነዚህ እዚህ ያሉት ደግሞ እነዚህ የሩታ ደጋፊ ነው። ሄርሜላ ቀለበት ያቢላስ አንገቱ ምን ላስራለች ይላሉ። መድኃኒዓለም ሲያጋልጠው ነው ማሪ። ቀለበቱም የአንገቱን ካብል ከውጭ የሆነው ፕራይቬት ነው። ፕራይቬት አይደለም ማስብሲ ቻው ተመስገን። እኔ ፎሎ አላረኩሽም። አብሉ ብቻ እኮ አይደለም ያደረገችው። ቤቱን ፎሎ አርጉ፣ እኔን ፎሎ አርጉ። መልሱ የኔን ፎሎ አንቺ ማን ፎሎ አረለኝ? ዋርኒንግ ሰጥቷል። ባናታ ውዶች ዋርኒንግ ሰጥቷል። ታስገባላችሁ የሩታ እንትን ያለች ያረገችዋን አስወጣው። መልሱልኝ። እኔ አስወጣተች ዩዘር የምትባለው የሸልዛ ምንድነው? አሁን ሲያባከች ምን ታረጋለች? በእኛም እንዳያሰሩብን ውጪ ከዚህ ብስምላህ ጀዝባ አስወጣተች የሩታን ፎቶ ያስገብሰች
የሩታ ፕሮፋይል ያደረገችው አንድ ጥያቄ ልጠይቃት ጋይስ፣ አንዴ እንዳታስወጫት። ስሚኛ እህቴ፣ እኛ እናንተ አንደርስም። ምንድነው እንደ ውሻ ለሀጫችሁን እየጣላችሁ ትመጡት? ፍርፋሪ ሊሰጣችሁ ፈልጋችሁ ነው? ሽኮር ያስገባሽኝ እኔ ቆንጆ ውጪ ያታረካችሁ። ለምን ዘዋር በስከፎ ነው የገባሽው። ሁሉ ገባ አይመጥልሽም። እሺ አንድ ጥያቄ ልጠይቃችሁ አታስወጡ። ወይኔ እንዴት እንደምትዋረዱ ምንም እንዳትጠይቅላችሁ ምንም ምን ልትሉ ነው? የሰው ፎቶ የጣጠፋችሁ ሁሉ ምን ልትሉ ነው? በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ ምን ልትሉ ነው አላችሁ? ዛሬ ማታ ሁሉም ነገር እያበቃለታል። የእሷ ደጋፊዎች እንዳለ በልጆቻችሁ ያሳያችሁ፣ በወንድሞቻችሁ እንዳለ ያሳያችሁ። ወንድሜ ቢሆን አትሉም ወይ? ወንድሜ ቢሆን አትሉም? የኔ ቆንጆ ፊልም እኮ ነው የሚሰራው። እኔ ምን አገባኝ ስለሱ? ዶላር እየሰበሰበ ዛሬ ይወጣል፣ ሀቁ ይወጣል። ፍቅር ያሸንፋል። አብረን እናያለን። ታኝታችኋል ሰዎች፣ በእናታችሁ እንዲህ ራሳችሁን ጠብቁ፣ ጭንቅላታችሁ አታሳምሙ። ሰውየው ዶላር እየሰበሰበ ነው። ሰው እያለችው ነብይና ምስባል አስወጫቸው ሁለቱ ያማቸዋል እንዴ? ባለጌ ተከታችሁ እኮ ነው እንደዚህ የምትሆኑት። ፊልም ከሆነ ለምንድን እንደዚህ የምታደርጉት? መጣችሁ አሁን ትዋረዳላችሁ። አሁን በከባድ እኮ ነው የመጣችሁት። እናቴ የሚሆን እንዲህ እኮ ነው ያለችው። የኔ ቆንጆ ፋጤ እንዲህ እኮ ነው ያለችው። ፋጤማ አንዴ ላውራት እንዲህ እኮ ነው ያለችው። እንደ ህፃናት ታውሩ አይነት ኮተት እጂ ህፃን እናትሽ ትቃጠል። ውጭ አስወጫለሁ እኮ ሸሌም እንዲህ እኮ ነው ያለችው። ለይቶ ማለት ነው ህግ ቤት እንደሱ ሞድሬተር ያላችሁ ያለች ነው የለኝም እኮ ተረገመች። እና አባታችሁ ትልከሰከሳላችሁ በየቤቱ እየመጣችሁ ወራዳ። እኛ ስለምናቅ ዘና ጀምር አይመጥናችሁም። ይሄ ቦታ አይመጥናችሁም። ውጡ። እኛ ይወድሽ በፈጣሪ ምናምን የሩታ በጉላ ወረጂ እዚህ ልንገራችሁ አስረግጬ ነገ አብርሃምና እጃቸውን ተያይዞ ቢመጡ አይገርምም። ድራማ ገደል ግቢ፣ ገደል ግቡ። የእሷ በጎች እንዳለ ገደል ግቡ። ምነው እሱ እኮ አስክሬን አድርጋዋለች እንጂ እቃውን በእጇን አንስታ ልታወዛውዝ ነው ከእሷ ጋር የሚኖረው። አታስቡ። ይኸውልሽ ለሩታ ምን እንደምትያ ምን አበጥሮሽ አላ ምስልሽ ነው እንዴ? እቺ ወንድ አተራማሽ የህዝብ ሽንት ቤት ባሱ ምትሸናቺ አውቶቡስ ተራ እየሄደች እዛ በወይሮስ ይሸናባት የቀራ አውቶቡስ ተራ የሚሄድ ነው። ልንገርሽ መድኃኔዓለም ትዕግስተኛ ስለሆነ የውስጡን አይቶ ባል የምታረገው እኮ እንደ አብርሃም አጃም ያወጣ ባል አላገኘችም እኮ። ለዛ ነው እንደሱ አጃም ያወጣ ባል አላገኘችም። ከክቡር ቤተሰብ የወጣች ንቅት ያለች ቤተሰቡን የምታከብር በተከበረ ቤት ነው የወጣች። ልንገርሽ ለቤተሰብ ክብር የሌላት ባለጌ የለማለችም። ለእሷ አይደለም እሱ ጋር የቀረበችው ገባሽ? ኤርገንዶ ሲጀምር የሁላችሁ ወላሂ እሷን የሚደግፉ ሰዎች በጠቅላላ ማለት ነው ለቤተሰቦቻቸው ሰዋለ እንደዚህ ጋር ኧረ አውርዷት ጋይስ ከአብርሽ ጎን ነን፣ ከወንድ ልጅ ጎን ነን። እኛ ክብር እንሰጣለን። ያላችሁ የምትደግፏት ልጅ በልጇ አባት በማስታጠቢያ ሀብታ የደፋችበት ቆሻሻ ናችሁ። ናችሁ መተተኞች። መተተኛ አንፈልግም። መተተኛ አንፈርድም እኮ ከታሰሩ የምታለቅሱበት ግን ሩቅ ነው ላይ ማለት ይቅርና አንቺ ራሱ በእሷን ደግፈሻል አይደለም? ወላይ ማለት ይቅርና ራችን ሄርሜላ የተፋታ ሰው ነው አብርሽ ማለት
ፈርቷታል። ሙቹን አይወድም። ይሄን ማወቅ አለብሽ። አንቺ ራሱ የምታሰሪ ነሽ። አንቺ ብር ይሁዳ ታውቂያለሽ። ወንድሙ ደግሞ አፋችሁን ሞልታችሁ ስለ ሩታ ታወራላችሁ። ስድስቱ የምታለቅሱበት ቀን ሩባ ከነ ቤተሰቦቿ እኮ አመዳም ከቀብር ያመለጡ ለአንድም ቀን ሁለት ቀን ነው እንጂ ታያለሽ። ሩታ የምትዘቀዘቅበት ቀን ሩባ ቅርብ ነው። ያሸንፋል። እኛ ሁሌም ከጎናቸው ነን። እኛ እያለን ደግሞ እጅ አይሰጥም አብርሽ። እኛ እያለን አብረን እጅ አይሰጥም። አታስቂኝ። ወደ ስሙ ቆይ ልንገራቸው ለእነዚህ ጦንቃያሞች ማለት ነው። ታያለሽ አብርሃም እኮ ትላንትና ራሱ ማለት ነው ትላንትና ራሱ ትንሽ ደህና ነበረ። ከባለፈው ማለት ከሆነ ጊዜ በኋላ ሄርሜላ ስታለቅስ እኮ እንባውን እየጠረገ ነበረ። ምድረ ደደብ እና በቅርብ ቀን ታያለሽ ሩታ ስታለቅስ እና ኦኬ ምድረ መተታ የጠንቋይ ቆርጣ ነው። እያንዳንዱን ነገር አውቃለሁ ስለሷ ገባሽ? የጠንቋይ ልጅ አባቷን ሽባ ያደረገች እናቷ ጠንቋያም እናቴ ልጋለኝ በቪዲዮ ሁሉም ነገር ልካለሁ ከፈለጋችሁ። ጠንቋይ ቤተሰብ አረዝማቴያቸው ፎሎ እንዳያነሱባት በድግምት ይዘዋቸው ነው እኮ ይዘዋቸው እነሱ ራሳቸው ጠንቆለኛ ናቸው። ባሎቻቸውን ያሸነፉ ባሎቻቸው የሚደበድቡ እንደሷ ቦዘኔ ናቸው። ቦዘኔዎች ሄርሜላና አብርሽን አያለሽ ድምስል ሲመጡ አያ የዛኔ እናንተ የትኛው ጉድጓድ እኛ ከሀቅ ጎን ነን። ሁሌም ከሀቅ ጎን ነን። እንደ ሀሳብ ማለት ነው። ምንም ሀሳብ አንፈልግም። ውጪ ምንም ሀሳብ አንፈልግም። የእናንተ ንግግር ፍሊተር ዝንጀሮም ያሳምራል። ፍሊተር ዝንጀሮም ያሳምራል። በፍሊተር ሩታን አሳምረሽ አምጥተሽ አናጋድም እንቅልፍ እንደሌላት ሙሉ ቀሚስ በትሸርት ለብሳ እኮ ነው የመጣችው። አብርሃም እኮ ማታ ማታ እንቅልፍ የሌላት ነች። በምትሰራው መተት ምክንያት ማታ ማታ እንቅልፍ እያጣች ነው ሩታ። ከጉድጓድ ያመለጡ ነው የሚመስሉት። በፊልተር ያመለች ማታ ደግሞ እንቅልፍ ታጣለች። መጠጣት ያቃታት እኮ ናት። ማታ እኮ ወላሂ እንቅልፍ እኮ አትተኛም። ማታ ማታ እያቃዣት ነው የምታድረው። ማታ ደክማቸው ይወጣሉ። በምትወደው ፈጣሪ ፈትናት። በምትወደው ነገር ፈጣሪ ፈትናት። ተከታዮቿን አሳዘሩኝ። እሷስ አንድ ጊዜ በዓለም አቀፍ ተዋርድ ያለች ግን ተከታዮቿ ያሳዝሩኝ። ማጸኗን ፈጣሪ ነው። ድጋሚ ልጅ ያውጣ በሷውድ ቆይ አንድ አዳም ይሄ ልጅ የሱ ልጅ ይመስለኛል። እስቲ ዘማመድ አንድ አዳም እንደማመጥ ትላንትና የእሷ ደጋፊ የነበሩ እሷን እየተከራከሩ ሁለት መላጣዎች ማለት ነው። ወይ እና አዳምጪና ሚሚ የምትባየው አዳምጪ። ይሄ በፍሊተር አሳምረሽ መጥተሽ ትላንትና እኛን ይሄንን አናበረታታም ያለው ማን ነው? የእናንተ ደጋፊ የነበረ የሩታ ገል ለመመለስ ነበር አብርሃም። ያ ሁሉም ይታገል ተዋረዳችሁ። በድግምት ባል አይመለስም። በድግምት የመጣ ባል እቃውም አይሰራም። አይዞሽ ገለሜ አይዞሽ፣ እንዳትቀጠሉ። ምን ፈልጋችሁን እዚህ ስር የመጣችሁ ግን? እናቴ የትንጀማ ተለዳቀሉ ሳይረፍባችሁ ከፈለጋችሁ ኦኬ። ሶስት ልጆች ማለትናላችሁ በወንድሞቻቸው በወለዱት ልጅ ሲደርስ የዛኔ ይረዳሉ። የዛኔ እችን ነው ወይ ደግፍ ነው ብለው እሷን ይዘቀዝቋታል። ፈጣሪ በምትወዱት ነገር ይፈትናችሁ። ነገ ይነጋል እኮ ውርደቷ። ይሄን አረገችበት ከተባለ እውነት የእሷን የሚከተሉ የት ጉድጓድ እንደሚገቡ። ምን ሆናችሁ ነው? እናትን እንዴት እንደመሆኑ ጋሼ ስታሳዝናገራችሁ እንዲ ጋሼ እንዴት እንደመሆኑ ብታዩት ያማችኋል። እንደዚህ የተናገረ ዘገ ትላላችሁ። ትንሿ ልጅ ራሱ እንዴት እንደምትሆነው ለአንድ ሁለት ቀን አብርሽ አይመጣም እዚህ ገባሽ? ጥሩ መረጃ አለ። እዚህ ጋር ደግሞ እኔ ብናገር ለእነሱ መረጃ ነው የሚሆነው። አልናገርም። አልሐምዱሊላህ አብርሽ በጣም ደህና ነው አሁን ገባሽ?
ጥሩ ነገር አለ። ደውያለሁ፣ አውርቻለሁ። ስለዚህ ሌላው ትርፍ ነው። ቅጥል በሉ እናንተ እናቴ እድሜዬ ልጅ ሁሉም ነው ሼር ኮፒሊንግ ያደረጓት ብዙዎች ናቸው። እንነግራታለን። ልክ ልኳል ቻናታ ነው። አይዛችሁ ለበጎ ነው። አረ ለራስሽ ለበጎ ነው። ለራስሽ ለበጎ ነው። ለራሴ ጸሎት አድርጊ። ጉረጂ ደግሞ አሁን ከዚህ የእሷን ፕሮፋይል ያጋጥምጪ። በረኪና እንዳጠጡ ዛሬ ማታ ወንም ዛሬ ማታ ነገ በረኪና እንዳጠጡ የምትፈልጋችሁን እዚህ እኔ ለእነሱ ነው ማለት ለተከታዮች በጣም ያዘርኩላቸው። እኔ ነኝ እንጂ እነሱ ጋይስ እቺ ሩታቴ የምትባለውን አውርዷት፣ በእናታችሁ አውርዷት። እስኪ አውርዷት። ገባሁና የእሷን ፎቶ ራሱ ሳይዚ ጋር አይደለም የእሷን ፕሮፋይል ይቅርና ስሟን ራሱ ስንሰማ እያቅለሸለሸን ነው። ረጂዛ ማነው ሞዴሬተር እዚህ ቤት? እኔ እንጃ። እኔ ሞዴሬተር እናንተ ሁሉም እንደ ክብረ ቢዞች ልክ እንደሷ አያችሁ፣ ክብር የላቸውም። ውጡ እንኳን ሲባሉ አይወጡም። ውጡ እንዴ ዝብዝብ ምንድነው? ልክ እንደ ውጡ ሰው ሲገፋችሁ አትገፉ። ልታሰሩብን ነው እንደ እናንተ በእኛ የመዳም ቅመም ነን። ውጠረዱልን፣ እንስራበት ስራችንን። እንዴ ተለቃችሁ ነው ችግር የለውም እናደርግልሻለን። ወድ አይደለም እኮ ቤቱ ራሱ ቁጭ ብለን የምናወራ ሲኖር አይደለም። ለዛ እስቲ ኮፒሊንግ አድርጎ ችግር የለውም። እኔ ማለት ገን ነው የምናረገው። ኮፒሊንግ አድርጎ እስቲ አንተ ጀማ ኮነ ማታተኛ ራሱ የሚደግፉት ቁጭ ብለው የለም። ውሽምነቱን ራሱ ያወቀበት ውሽምነቱን ራሱ በእናታችሁ ስሙኝ ስሙኝ። አንዴ ልግባ አንቺ ይኸውልሽ ልንገርሽ፣ አፍሽ ራሱ ሚም የምትባይ ማለት ነው። አፍሽ ራሱ ክፍት ሸሌ ማለት ነው ማለት እንደሆነ ወቂ መጀመሪያ ገባሽ? መልስ ጠጪ። አንቺ ደግሞ መልስ ያስጠጣሽ። ውሽምነቱ የሚያምረው ራሱ በጣም ፍቅር መስጠት ለሚችል ሰው ነው። ገባሽ አይደለ? ይሄ ራሱ ላወቀበት ነው። በቃ በውሽምነት ራሱ ማለት ነው ፍቅር እየሰጠችው ነው። ሚስቱ ሆና ራሱ ምን እየረገጠችው አይደል? ሚስቱ ሆና ራሱ ምን በጥፊ እየመታችው አይደል? ውሽሚቱ ግን ተንከባክባ ይዛልናለች። ወንድማችን ምን ቤት ናችሁ? እጂ ወጪ እዛ እዚያ አትድረቂብን። አንቺ ራስሽ ማን ነው መውጣት ነው የመጣሽው? እኮ ቤታችን ነው። እኛ የፍቅር ጀማዎች ነው። ወረድ በይ አትጫጩ። በቃ ተካ አሁን እስኪ እባክሽ ወረድ በይ። ወረድ ለአንተ የሄርሜላ ዳጋፊ ስትባሉ ማትሄዱ እንደሷ ድርቅ ብላችሁ ትቀመጣላችሁ። አርጋ አትፈለጉ። የሄርሜላ ደጋፊ ማለት ነው። አንድ ጥያቄ ልጠይቃችሁ። አንድ እንትን አውሩ እስቲ የትኛው ሴት ናት ባለትዳር ወንድ ጋር ሄዳ የምትለጣጠፈው? እሱን ልንገርሽ። ከዛ ልንገርሽ፣ እኔ ደግሞ ልንገርሽ፣ አንቺ ልንገርሽ። አዳምጪ። እሷ ስንት ወንድ ጋር ነው የምትጠለጥፈው? እዛ ሄዳ እዚህ ጋር የምትሄዳለች፣ ዳኒ ጋር እዚህ ጋር የምትሄዳለች፣ እያ ጋር እዚህ ጋር ትሄዳለች። እድሜ አብርሃም ታደሰ እድሜ ለወንድማችሁ ትበላ። ገባሽ አይደለ? ለምን አንሳ ነው ያገኘው? ገባሽ? ልትታመጥ ብላ ነው ያፈቀራት። ግድ ሆኖበት ምን ያድርግ? አብርሽ እኮ ከድሮም ጀምሮ የሚለመን ሰው ነው። ተለምኖ ነው የተገኘው የኛ ወንድም። ገባሻል? ተለምኖ እኮ ነው። ጀግና ወንድማችን ወንድም ለምናን ያገኘችው። ለምና ሰግዳለች፣ አልቅሳ የእንትኖቹን የባንጋሊ ሻፍ የሚመስል እሱን እያሰረች እየሄደች በራቸው ላይ እየተኛች ቺከካ። እስካሁን ቪዲዮን ያዳመጣችሁ ከሆነ በጣም አመሰግናለሁ። እንግዲህ የሩታ በጎች ጭንቅላታቸው በእንደዚህ አይነት መልኩ ነው የሚያስቡ። የእኛ ደግሞ የፍቅር ጀማ አስተሳሰብ ሰምታችሁታል። እና ደግሞ ጋይስ ስልክ ደውዬ ነበረ። አብርሃም ደህና ነው፣ ኤርሜላም ደህና ናት። እና እንዳታስቡ ማታ ከሌሊቱ 6 ሰዓት በኢትዮጵያ እንገናኛለን። እስከዛ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እና ተምብሌን ላይ ላደረኩት ነገር ደግሞ ኮምፕሌን እንዳታቀርቡ ፕሊስ። እሺ ተረዱኝ። አመሰግናለሁ።